የብፁዕ አቡነ አብርሃም ውግዘት። ብፁዕ አቡነ አብርሃም እጅግ ከባድ የሆነ የውግዘት መልእክት አስተላለፉ። የዓለም ፍጻሜ ደረሰ። 19 ንጹሃን ዜጎች በአደባባይ በግፍ ተገደሉ። ሰላምና ጤና ለእናንተ ተመኘን። ውድ ጊዜ ቲዩብ ቤተሰቦች እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን እንዲሁም መልእክቶችን ነው ይዘንላችሁ የመጣ ነው። ቀዳሚ ባደረግንላችሁ መረጃችን መልእክታችን እንግዲህ የብፁዕ አቡነ አብርሃምን ጥብቅ የሆነ የውግዘት እንዲሁም ደግሞ ያስተላለፉትን መልእክት የሚመለከት ይሆናል። እንደሚታወቀው ብፁዕ አቡነ አብርሃም የሰሜን ጎጃምና እንዲሁም የባህር ዳር ሀገረ ስብከት ሊቀ ጳጳስ መሆናቸው ይታወቃል። የቅድስት ቤተ ክርስቲያናችን በርካታ ስራዎችን ከሚሰሩ ብፁዓን አባቶች እንዲሁም ደግሞ መንጋውን እንደ አባት ከሚጠብቁ አባቶች እረኞች መካከል አንዱ መሆናቸው ይታወቃል። ብፁዕነታቸው እንግዲህ ከሰሞኑ ባስተላለፉት በአንድ ጥብቅ በሆነ መልእክታቸው ታቦትን አቁሞ ልመና ሊወገዝ ይገባል በማለትም ተናግረዋል። እሳቸውም ይህንን ጉዳይ አውግዘው እኛም እንድናወግዝ መልእክታቸውን ጭምር ነው እንግዲህ ብፁዕ አቡነ አብርሃም ያስተላለፉት። ብፁዕነታቸው በመልእክታቸው እንደተናገሩትም ከሆነ ታቦት አቁሞ ልመና ነውር ነው በማለትም ይህንን ጉዳይ እንደ ነውር ጭምር በመቁጠር ነው እንግዲህ የተናገሩት። እስከ መቼ ድረስ ነው ምእመኑን እጅህን ኪስ ውስጥ አስገባ አስወጣ እየተባለ ምእመናን የሚቀሙት ምእመናንን የምናሳቅቀው? ይህ ቅሚያና ማታለል ጭምር ነው በማለትም ተናግሯል። እንደሚታወቀው እንግዲህ በየንግሱ በታላላቅ በዓላቶች በየጊዜው ታቦት አቁሞ የተለያዩ ልመናዎች ለህንጻ ስራዎች እንዲሁም ደግሞ ለተለያዩ ድጋፎች ይጠየቃል። ገንዘብ ምእመኑ ይጠየቃል። ይሁንና ብፁዕ አቡነ አብርሃምም ይህ ጉዳይ ሊቆም ይገባዋል በማለት ነው እንግዲህ በዚህ ጉዳይ ላይ ውግዘታቸውን ጭምር አስተላልፈው መልእክታቸውን ያስተላለፉት። ይህ ጉዳይም ቅሚያ ነው በማለትም ጭምር ነው ጉዳዩ እንግዲህ መቆም እንዳለበት የተናገሩት። ብፁዕነታቸው አስከትለውም እንደተናገሩት ከሆነ ታቦት ቆሞ እንኳን ልመና ምክር እንኳን አይመከርም ያሉ ሲሆን ታቦተ ሕጉ ከቆመ ዝማሬ፣ አምልኮ፣ ውዳሴና ቃለ እግዚአብሔር ብቻ ይቀርባል እንጂ እግዚአብሔርን የምንለምነው ሰላሙን ስጠን፣ ፍቅሩን ስጠን፣ አንድነቱን ስጠን፣ በልዩ ልዩ ችግር ውስጥ የሚገኙ ወገኖቻችንን እርዳ፣ ሕፃናትን አሳድግ፣ ህሙማንን ፈውስ፣ የቸርነትን ስራ አድርግ ብለን ልንጸልይ ሲገባን፣ ነገር ግን ደግሞ ምእመኑን ማሳቀቅና መለመን አይገባንም በማለትም ተናግረዋል። ይህ ጉዳይም ታቦትን አቁሞ የሚደረገውም ተግባር እንዲሁም ደግሞ ልመና ነውር ነው። ከነውርም ሲያልፍ ደግሞ ከምእመናን የሚደረግ ቅሚያ ነው በማለትም ተናግረዋል። ብፁዕ አቡነ አብርሃም በዚህ ጉዳይ ላይ ባስተላለፉት መልእክታቸው በሰጡት ሀሳባቸው እንደገለጹት ከሆነ እንዲህ አይነቱ ነገር አዩን አላዩን ተብሎ መደረግ የለበትም፣ መስተካከል መቻልም አለበት በማለትም ተናግረዋል። ከዚህም ባለፈ ደግሞ በቀደሙ ጊዜያቶች ላይ በተለያዩ ሀገረ ስብከት እንደሰሩ ይታወቃል። ይሁንና ሀረር የነበሩበትንም ወቅት በማውሳት የተናገሩት ብፁዕ አቡነ አብርሃም ሀረር በነበርኩበት ሰዓት ታቦት አቁሞ ልመና ማስቆም ችዬ ነበር። እኛ ያላከበርነውን ታቦተ ሕጉን በጭራሽ ማንም ሊያከብረው እንዲሁም ደግሞ እንዲያከብረው ማድረግ አይቻልም ማለታቸውንም ብፁዕ አቡነ አብርሃም ይህንንም መልእክት ማስተላለፋቸውንም ጊዮን ማለዳ ተመልክቶ ይህንን የብፁዕ አቡነ አብርሃም አባታዊ መልእክታቸውን እንዲሁም ደግሞ ያስተላለፉትን ውግዘት እኛም እንድናወግዝ የተናገሩትን መልእክታቸውንም አጋርቷል። ሌላኛው መረጃችን እንግዲህ እጅግ አሰቃቂ በሆነ ሁኔታ ስለተገደሉት 19 ንጹሃን ዜጎች የሚመለከት ነው። እንግዲህ ከወደ ምስራቅ ወለጋ በደረሰን መረጃ መሰረት 19 ንጹሃን ዜጎች በግፍ እንደተጨፈጨፉም ተሰምቷል። በምስራቅ ጊዳ አያና ወረዳ አንዶዴ ዲቾ ቀበሌና በደጋ ጅጊ
ከተማ 01 ቀበሌ ከታህሳስ 14 ቀን ጀምሮ 19 ንጹሃን ዜጎች መገደላቸውም ተሰምቷል። ይህንንም መረጃ ያጋራው እንግዲህ የእናት ፓርቲ በሰጠው መግለጫ ላይ ነው። በሰጠው መግለጫ ወይንም ደግሞ ባስተላለፈው ባወጣው መረጃ መሰረትም በምስራቅ ወለጋ ጊዳያና ወረዳም ከትላንት በስቲያ ማለትም በዕለተ ቅዳሜ የተገኙ ወይም የተገደሉ 2 ሰዎች በጥሻ ውስጥ ተጥለው በስለት ተወግተው ተገድለው ተገኝተዋል በማለት ነዋሪዎች ገልጸውልኛል በማለት በአካባቢው የሚገኙ ነዋሪዎችን ዋቢ በማድረግም ጠቅሷል። እንግዲህ በመግለጫው እንደተገለጸው ከሆነ ነዋሪዎቹ ሌሎችንም እንደዚሁ የተሰወሩ ግለሰቦችንም በፍለጋ እያገኙ እንደሆነም ነግረውኛል በማለትም የእናት ፓርቲ መግለጫ ይህንን መረጃም አጋርቷል። የልዩ ኃይል እንዲሁም ደግሞ የመንግስት አካላትም በዚህ አካባቢ ከበባ አድርገው እስካሁን ባለው ቆጠራ ብቻ 562 የእህል መጋዘን፣ መኖሪያ ቤቶች፣ የመጠጥ ቤቶችና በጥቅሉ የተለያዩ ስፍራዎች የቃጠሎ አደጋም እንደደረሰባቸውም ተገልጿል። እንዲሁም ደግሞ ከዚህም ባለፈ የወጣቶች የተለያዩ ዜጎች አፈናም እየተደረገ እንደሆነና እየታፈኑ እየተጫኑ እየተወሰዱ እንደሆነም ነዋሪዎች ነግረውኛል ሲልም የእናት ፓርቲ ባወጣው መግለጫም ተናግሯል። የቀሩትም ዜጎች ቢሆኑ በማናለብኝነት እየተገደሉብን ነው በማለትም የተናገሩ ሲሆን መንግስትም በአሁኑ ሰዓት ዝምታን መርጧል። በመሆኑም የዓለም አቀፉ ማዕበልና ግድያውን እንዲሁም ደግሞ ይህንን ድርጊት የሚያደርጉ አካላትንም ተጠያቂ እንዲያደርግና በአሁኑ ሰዓት የሚደረጉ የግፍ ግድያዎችና ጭፍጨፋዎች እንዲሁም ደግሞ ይህንን ጉዳይ የሚያደርጉ አካላትም ተጠያቂ እንዲሆኑና ተጠያቂነት እንዲሰፍን የበኩሉን ጥሪ እንዲያቀርብም ለዓለም አቀፉ ማህበረሰብ ጭምር ነው እንግዲህ መልእክቱ የተላለፈው። እንደሚታወቀው በሀገራችን በተለያዩ ክፍሎች በተለያዩ ቦታዎች የንጹሃን ዜጎችን እለት እለት የምንሰማው ጉዳይ ከሆነ ሰንበትበት ብሏል። ይሁንና ከሰሞኑ እንኳን በአርሲ እንዲሁም ደግሞ በተለያዩ የሀገራችን ቦታዎች ንጹሃን የሆኑ ዜጎች ኦርቶዶክሳውያን ጭምር በግፍ ሲገደሉ ሲጨፈጨፉ አይተናል፣ ሰምተናል። በተለይም በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች ከጥር ወር ጀምሮ እስካሁኑ ወቅትና ጊዜ ድረስ ኦርቶዶክሳውያን በግፍ እየተገደሉ እንደሆነ እናውቃለን። መረጃዎችም እለት እለት እየወጡ ነው። ይህም ጉዳይ እንግዲህ ከፍ ብሎ ዓለም አቀፉ ማህበረሰብም ደርሷል። ከዚህም ባሻገር እንግዲህ ለነዚህ ኦርቶዶክሳውያንና ንጹሃን ዜጎች ግድያ ዝም አንልም በማለትም የፊርማ ማሰባሰብ ጭምርም የተደረገ እንደሆነ እናውቃለን። ይሁንና በሀገራችን በተለያዩ ክፍሎች የሚደረጉ ይህን መሰል ግድያዎች፣ ጦርነቶች እንዲሁም ደግሞ ታጣቂዎች በንጹሃን ዜጎች ላይ የሚያደርሱት ግፍና ጭቆና መቅረት እንዲሁም ደግሞ ሊቆምም ይገባል የሚሉ ድምጾችም ከተለያዩ አቅጣጫዎች እየተሰነዘሩ ነው። እንግዲህ የእናት ፓርቲም ባወጣው መግለጫ ከትላንት በስቲያ 19 ሰዎች መገደላቸውን ገልጾ ነው እንግዲህ ዓለም አቀፉ ማህበረሰብ ይህንን ጉዳይ ዝም ሊለው እንደማይገባ ጭምር መልእክቱን ያስተላለፈው። እኛም እንግዲህ ይህንን መረጃ ለእናንተ አጋርተናል። በዚህ ጉዳይ ላይ የመንግስት አካላትም ሆኑ ባለስልጣናት እንዲሁም ደግሞ መንግስት ምንም አይነት የሰጠው ማብራሪያም ሆነ መግለጫ የለም። ስለ ነገሩ እውነትነትም ምንም አይነት መልእክት አልተላለፈም። ይሁንና መንግስት ያወጣውንም መረጃ እኛም ተከታትለን የምናደርሳችሁ ይሆናል። ሌላኛው መረጃችን ደግሞ እጅግ አነጋጋሪ ስለሆነው ግለሰብ ነው። የዓለም ፍጻሜ ተቃርቧል በማለት በሺዎች የሚቆጠሩ ተከታዮቹን ያጭበረበረውና እንዲሁም ደግሞ በሺዎች የሚቆጠሩ ዜጎችን ቀስቅሶ ቀኑ ሲደርስ ትንቢቱ ተራዝሟል ሲል የገለጸው ጋናዊ ነብይ ነኝ ባይ እንግዲህ እጅግ ትልቅ መነጋገሪያ ሆኗል። ራሱን ነብይ ብሎ የሚጠራው ይህ ግለሰብ እንግዲህ ጋናዊው ኤቦኖ ምድር በፈረንጆቹ ከታህሳስ 25 ጀምሮ በከባድ ጎርፍ እንደምትጥለቀለቅና ፈጣሪ ሰዎችን የሚያጠፋበትም ዝናብ ለ3 ተከታታይ አመታት እንደሚዘንብና እጅግ ከባድ የሆነ ጎርፍም ምድርን እንደሚያጥለቀልቃት ከተናገረ በኋላ ሁሉም ሰው መርከብ እንዲሰራ እንዳዘዘም ተናግሮ እንደነበርም ተገልጿል። ይሁንና ይህንን ማለቱን ተከትሎ እንግዲህ በርካታ ተከታዮቹ በሺዎች የሚቆጠሩ ተከታዮቹ እንግዲህ ንብረቶቻቸውን በመሸጥ
በመሸጥ ለእርሱ ገንዘብ በመስጠትና የመርከብ አገልግሎት ለማግኘትም ወደ እርሱ አምርተዋልም ተብሏል። ታዲያ ኤቦ በመጽሐፍ ቅዱስ ከምናውቀው የኖህ ዘመን ጋር ተመሳሳይነት ያለውን ነገር ይፈጠራል ብሎ የተነበየ ሲሆንም ከኖህ ዘመን ከነበረው እንግዲህ በርካታ እጥፍ ባለው የተከታታይ የ3 ዓመት ዝናብም ምድር በጎርፍ እንደምትጥለቀለቅ ጭምር ነው እንግዲህ የተናገረው። ታዲያ ይህ ግለሰብ ምድር በዝናብ እንዲሁም ደግሞ በጎርፍ ትጥለቀለቃለች በማለትም በርካታ ተከታዮቹን በማሳመን ከተከታዮቹ በርከት ያለ ገንዘብም በማሰባሰብ ወደ 10 የሚጠጉ መርከቦችንም እንደሰራም ተጠቅሷል። የ30 ዓመቱ ኤቦ መርከቦቹን ሲሰራም ቪዲዮ እየቀረጸ በተለያዩ የማህበራዊ ሚዲያዎችም ያጋራ የነበረ ሲሆንም ከገና ዕለት ጀምሮ ለተከታታይ 3 ዓመታት ይታያችሁ እንግዲህ በመጽሐፍ ቅዱስ ላይ በኖህ ዘመን የዘነበው 40 ሌሊትና 40 ቀን ነበር። ኤቦ ግን 3 ዓመታት ዝናብ ያለማቋረጥ ይዘንባል በማለት ነው እንግዲህ የተነበየው። ታዲያ ይህ ግለሰብ ከታህሳስ 25 ቀን ጀምሮ ይዘንባል ያለው ዝናብ ግን ምንም እንዳልዘነበና የዝናብ ምልክት እንኳን እንዳልታየም ተነግሯል። ታዲያ ምንም ያልተፈጠረ በመሆኑ ኤቦ የመርከብ ፕሮጀክቱን እንዲያስፋፋ ፈጣሪ ተጨማሪ ጊዜ እንደሰጠውና ትንቢቱ እንደተራዘመም ገልጿል። ትንቢቱ ለመቼ እንደተራዘመ ያልገለጸው ኤቦ ከተከታዮቹ በሰበሰበው ገንዘብና በሺዎች የሚቆጠሩ ተከታዮቹ በሰጡት ገንዘብም $100,000 መርሴዲስ መኪና ገዝቷል የሚል መረጃም ወጥቷል። እንደሚታወቀው እንግዲህ ይህ ጉዳይም በርካቶችን አነጋግሯል። ይህ ግለሰብም በርከት ያሉ ግለሰቦችን በማጭበርበር ጭምር ነው እንግዲህ ይህንን ክስተት ያደረገውና በርካቶችን ለማጭበርበርም የቻለው እንደሚታወቀው እንግዲህ ሰዎች በሃይማኖታዊ ጉዳይ በተለይም ደግሞ በመጽሐፍ ቅዱሳዊ ንግርቶችና እንደሚታወቀው እንግዲህ ሰዎች በሃይማኖታዊ ጉዳዮች ላይ እጅግ ልልና ስስ መሆናቸው እሙን ነው። እኛ ሰዎች እንግዲህ በመጽሐፍ ቅዱሳዊ ሀሳቦች መነሻ ተደርገው ሲነገሩን በተለይም ደግሞ ስለ ዓለም ፍጻሜ የተለያዩ መልእክቶች ሲነገሩን መጽሐፍ ቅዱሳዊ ሀሳቦች ሲነገሩን ስንሰማ እጅግ ትኩረታችን ይሳባል። እንዲሁም የዓለም ፍጻሜ ተቃረበ የተባሉ መልእክቶችም ሲወጡ ያንን መልእክት ለመስማትና አድርጉ የተባሉ ነገሮችን ለማድረግም እንፋጠናለን። ታዲያ ይህ ግለሰብም ይህንን ጉዳይ ወይንም ደግሞ ሰዎች በሃይማኖታዊ ጉዳዮች በተለይም ደግሞ ስለ ዓለም ፍጻሜ ባላቸው የተለየ አመለካከት እንግዲህ በመጠቀም ነው ይህንን ማጭበርበርም ማድረግ የቻለው። ይህ መጭበርበር የገጠማቸው አካላትም ቢሆኑ እስካሁን ድረስ ዝምታን አልወደዱም። በርካታ ገንዘብ የተጭበረበሩ የኤቦ በሺዎች የሚቆጠሩ ተከታዮችም አሁን ድረስ ተራዝሟል የሚለውን ይህ ነብይ ነኝ ባይ የተናገረውን ንግርትም አምነው መቀበል አቅቷቸዋል። ኤቦ ግን አሁን ድረስ ይህ ጉዳይ ፈጣሪ በህልም ተገልጦለት እንዲሁም ደግሞ ነብይ እንደመሆኑ መጠን ፈጣሪ ተገልጦለት ተራዝሟል እንዳለውም ልበ ሙሉነት እየተናገረና እየገለጸ ይገኛል። በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? ይህንን ሀሳብ አስተያየታችሁን በመልእክት መስጫ ሳጥናችን ላይ አጋሩልን። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን መልእክታችን ይህንን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘ።